በሚስቱ ጥበብም ከጊዜያዊ ሞት ዳነ። ሚስቱ እንዳትሄድ ደግሞ እግዚአብሔር በራእይ ፈርዖንን አስፈራርቶ ጠበቀው። ከዛ ሰይጣን ምን እንደሚለው ታውቃላችሁ? ምንድን ነው ግን ያተረፍኩት? ከዚህ ሁሉ ባገባ ይሻለኝ ነበር ያሰኘው። አንድ ነገር ሲበላሽባቸው ይጨልማባቸዋል፣ ልባቸው ይሰበራል። ክርስቲያን ግን የሚያየው ነገር ላይ ተንጠልጥሎ መኖር የለበትም። የማያየው ነገር ላይ ነው መኖር ያለበት። የማያየው ነገር ላይ በቃ ነግድ ወፈላሲ አነ ከመ ኩሉ አበወየ ያለ ዳዊት ይሄንን ነው። እኔ እንደ አባቶቼ በምድር ላይ እንግዳና መጻተኛ ነኝ ብሏል። እንግዳ በቃ ሂደቱን ይጎርሳል መንገዱን እንጂ የሚያስብ ሰዎቹ ስንት ጓሮ አላቸው፣ የሚያሳስበው ነገር የለም። መንገደኛ ነው። በምድር ላይ መንገደኞች ነን። ስለዚህ አብርሃም በአብርሃም ላይ በምድር ላይ ረሃብ መጣ። እግዚአብሔር እንዲህ ብሎ አስጠነቀቀው። ይህ ሁለት የሚቃረን ነገር ደግሞ ልነግራችሁ ነው። እግዚአብሔር ጋር ስንኖር የምንኖርበት ቦታ ወይም ደግሞ እግዚአብሔር የሰጠን ነገር ሁልጊዜ የሚታየን ምኑ ይመስላችኋል? ባዶነቱ ነው የሚታየን። ባዶነቱ። አብርሃም እግዚአብሔር ባስቀመጠው ነገር ቦታ ላይ ምንም ነገር የለም፣ ረሃብ ብቻ ነው። እግዚአብሔር ደግሞ ምን እንደሚለው ታውቃላችሁ? ይኸው ምን እንደሚለው ስሙ። ወደ ግብፅ እንዳትወርድ። ሁለት የሚቃረን ነገር እኮ ነው የሚያዘው። አንድ የሚበላ የለም፣ ሁለት የሚበላ ወዳለበት እንዳትሄድ። ምን ማለት ነው ይሄ? የሚበላ የለም፣ የሚበላ ወዳለበት እንዳትሄድ። ይሄ ምንድን ነው? ይኸው እግዚአብሔር የሰጠን ነገር ላይ እኔ አሁን ልብ ብላችሁ በመጽሐፍ ቅዱስ አልተጻፈም፣ ግን ልብ ብላችሁ ያስቡት። አብርሃም እሺ ብሎ ቢቀር እግዚአብሔር ምን ሊያደርግለት ነበር ብላችሁ ያስቡ። ረሃብ ነው፣ በምድሩ እህል የለም። እሺ አብርሃም አትሂድ ብሎ ያስቀረው እግዚአብሔር ነው። ይኸው የማያዩትን ነገር ተስፋ ማድረግ አይደል እምነት። ከእግዚአብሔር ጋር ሲኖሩ እህል የለም። ደግሞ እግዚአብሔር ደግሞ እህል ወዳለበት አትሂዱ። ምን ማለት ነው ይሄ? ማለት ምን ማለት ይመስላችኋል? ሁልጊዜ የተሰጠን ጸጋ ባዶ ሆኖ ይታየናል። የተሰጠን ጸጋ ምን ማለት ይመስላችኋል? ይሄ ለምሳሌ አንድ መነኩሴ ይሁን እዚህ ያሉት መናኞች አሉ። 20 ዓመት እየለፋችሁ በምንኩስናችሁ ጥሩ ህልም እንኳን አይታችሁ ላታውቁ ትችላላችሁ። ይኸው ከእግዚአብሔር ጋር በሚኖሩበት ቦታ እህል የለም ማለት ሁልጊዜ እግዚአብሔር ጋር ስንኖር የያዝነው ነገር ባዶ ሆኖ እንዲታየን ነው የሚያደርገው። ማን ነው እሱን የሚያደርገው? ዲያብሎስ ነው የሚያደርገው። ፈርዖን ነው እንዲያ። በፈርዖን ቤት እህል አለ ሂድና ግብፅ ሸምት ይለናል። ፈርዖን ቤት የሚገኘው እህል ማለት ዲያብሎስ የሚሰጠን የማይጨበጡ ተስፋዎች ናቸው። ወደዚያ ሂድ የሚለው እሱ ነው። የእግዚአብሔር ቦታ የእግዚአብሔር ነገር ግን ይዘነዋል። የምንሰፍረው ነገር አይታይም። እህል የሚሰፈር ነገር ነው። የምንሰፍረው ነገር አይታይም። የማይታዩ ሀብቶች ግን አሉበት። ምናልባት አሁን አንድ መነኩሴ ልንገራቸው 40 ዓመት ገዳም ውስጥ ተቀምጦ ሊሆን ይችላል። 40 ዓመት ሙሉ ዝሙት እየተዋጋው ሊሆን ይችላል። 40 ዓመት ሙሉ እየተዋጋው ይችላል። ከዛ ሰይጣን ምን እንደሚለው ታውቃላችሁ? ምንድን ነው ግን ያተረፍኩት? ከዚህ ሁሉ ባገባ ይሻለኝ ነበር ያሰኘው። አግብቼ 3 ልጅ ባሳድግ ይሻለኝ ነበር። እግዚአብሔር ያልፈቀደውን ምኞት እየተመኘው ከምኖር የፈቀደውን ትዳር በመሰረት ይሻለኝ ነበር ይላል። ግን የዚህ መነኩሴ ጸጋ ተቆጥሮ ተሰፍሮ ግን አያልቅም። ቢቀር ኑሮ አብርሃም እግዚአብሔር ለአብርሃም መና ያወርድለት ነበር፣ በመልአክ ያቀብለው ነበር። ምን ይሳነዋል? ውሃውን አቡነ ገብረ መንፈስ ቅዱስ ያሉት ነገር ነው። ሰይጣን ቀርቦ ሕፃኑ ነው በበረሃ ውስጥ ከሚያለቅሱበት ቦታ አንተ እዚህ የሚበላ የለ ምን የለ ልጁ ሽማግሌ መስሎ ነው ደግሞ የጃጃ ሽማግሌ መስሎ አቡነ ገብረ መንፈስ ቅዱስ ሊመክር ሄዶ ማለት ነው። በዚህ ምን አለ ልጅ አንተ ልጅ ነህ ነው ወደ አባትህ ሄድ ልምከር ልጅ ሕፃኑ ነህ ነው አሉ። አምላኬ ኢየሱስ ክርስቶስ ከፈቀደ ድንጋዩን ህብስት ያደርገዋል። ምን ይሳነዋል? ከኋላ የወግዳን ተርጉም አሉት። ክርስቶስ ከፈቀደ ድንጋዩን ህብስት አድርጎ ይመገዋል። ግን ሰይጣን የያዝነው ነገር ላይ ምን አገኘሁበት ማለት ነው። አንድ ቀን እንኳን ጥሩ ህልም ይቻላል። እንዲሁም ልንገራችሁ፣ በተለይ ስለ ምንኩስና ስነግራችሁ እውነቴን ነው። እዚህ መነኮሳትም ስላሉ አንድ አባት የተናገረው ልንገራችሁ። አንድ መነኩሴ ካህን ላይሆን ይችላል፣ ወንድም ይሁን ሴት፣ በአንድ ቦታ ተቀምጦ የሚቀበለው መከራ በአጠቃላይ ህዝበ ክርስቲያን የሚቀበሉትን መከራ ያህል ነው ይላል። ታውቃላችሁ ይሄን ማለት ነው። ለምሳሌ ኢትዮጵያ ውስጥ 60 ሚሊዮን ኦርቶዶክስ ካለ
የ60 ሚሊዮኑን ፈተና ጭምር ነው የሚፈተነው። የነሱ ፈተና ውስጥ ሁሉ አብሮ አለ ነው። ለምን ይመስላችኋል? አንድ ሰው ቀኝ እጁን ቢያመው እገሌ ታመመ ነው የምትሉት? እጅ ታመመ ነው የምትሉት? እገሌ ታመመ ነው የምትሉት? ምክንያቱም ስንት አካል ስለሆነ ነው። እኛ በምንቆርበው አንድ ቁርባን፣ በተጠመቅነው አንድ ጥምቀት፣ በምናምነው አንድ እምነት ስንት አካል ነን? እኛ አንድ አካል ነው። ስለዚህ ከተማ ውስጥ ሁለት ባለትዳሮች ሲጨቃጨቁ በእነዚያ ፈተና ጭምር ገዳም ውስጥ ያለ መነኩሴ ይፈተናል። ታውቃላችሁ? በእነዚያ ለምን? ስንት አካል ስለሆነ ነው። አንድ አካል። በዚያውም ልክ ደግሞ አንድ መነኩሴ የሚጸለያት ጸሎት፣ አንድ ቦታ ላይ ቁጭ ብሎ የሚጸለያት ጸሎት በአጠቃላይ ለቤተ ክርስቲያኒቱ አካል ሁሉ ነው የሚደርሰው። በቀኝ እጄ የማሸተው መዓዛ ለመላው አካሌ ደስታ እንደሚሰጠው አንድ መነኩሴ አንድ ቦታ ላይ ሆኖ የሚጸለያት ጸሎት ለታሰሩት፣ ትዳራቸው ለሚጎሰቁልባቸው፣ ምንም ይሁን ያልተማረ፣ ለዚህ እኮ ነው ምን የሚለው ማለት ነው፣ ያልተማረ እንኳን ቢሆን የምታገለግለው መነኩሴ መጽሐፍ የማያውቅ እንኳን ቢሆን እሱ በሕይወት እግዚአብሔር ያውቀዋልና ዝም ብለህ ታዘዘው የሚባለው በሕይወት እግዚአብሔርን ያውቀዋል። እሱ እንዳንተም የሚጠቅሰው መጽሐፍ ላይኖረው ይችላል። ስለዚህ አሁን የምነግራችሁ ምንድን ነው? ይሄ ሁሉ ሲለፋ ታዲያ ወንድሜ እኔ 30 ዓመት እዚህ ገዳም ለፍቼ ያተረፍኩት ነገር የለም ያሰኘዋል ማለት ነው። ልክ እንደ አብርሃም ወዴት ሂድ ይለዋል? ወደ ግብፅ ሂድ ይለዋል። በዓትህን ልቀቀው ይለዋል። እግዚአብሔር ደግሞ ምን ያለ ለአብርሃም እህል እንዳላሳየው ማር ይስሐቅ የሚለው ነገር ነው። ጀማሪ መነኩሴ ምን ቢበጻበጽ እግዚአብሔር ተስፋ ያሳየው። የፈለገ ቢበጻበጽ ታንቄ ልሙት ቢያሰኘው፣ ሂደህ አግባ ቢያሰኘው፣ ጓዙን ጠቅሎ ቢሸከም እግዚአብሔር መልአክ አይልክለትም። ዝም አብርሃም ወደ ግብፅ ሲሄድ ዝም እንዳለው ለምንድን ነው ዝም የሚለው ይመስላችኋል? ትዕቢቱ ያተርፍ ነበር ወይ? በአንድ ቀን በቃ እንዲሁ አሁን ዝሙት ሲፈትነው እግዚአብሔር ቢያርቅለት፣ እንቅልፍ ሲፈትነው ቢያርቅለት፣ ስስት ሲፈትነው ቢያርቅለት፣ ዙረት ሲፈትነው ቢያርቅለት፣ ቁጣ ሲፈትነው ቢያርቅለት። ቁጣ አሁን መነኩሴ ጥሩ የተረጋጋ ሰውዬ የነበረው ሰውዬ ቆብ ካረገ ጀምሮ ቸኳላ የሆነ ቀዥቃዣ የሆነ ተሳዳቢ የሆነ እንዲሁ እኮ ግርም ነው የሚያደርገው። መከራ ያበላዋል። ያን እግዚአብሔር ቢያርቅለት ምን ችግር አለው ነው የምትሆነ? እንዲህ እሱን ብለን ወተን ቢያርቅልን ይላል። ትዕቢት ያኖራል ወይ? እንደዚያ ቢያርቅልን ነገ ጀማሪው መጥቶ ተፈተንኩ ሲል እንዴ እስመ አብ ወወልድ ወመንፈስ ቅዱስ የእንጦንስን ቆብዘ ይላል። እንዲያዝን ነው። ለኃጥአን ምዕመናን መጥተው አባቴ ከእንደዚህ ያለ ኃጢአቴ መውጣት አቅቶኝ ሲለው እስመ አብ ወወልድ ወመንፈስ ቅዱስ ምን አሰማኝ 500 ሺህ ስገድ። ትዕቢት ማለት ይሄ እኮ ነው። ይኸውልህ እንደዚያ እንዳይሉ ነው። አያችሁ፣ እንደዚያ እንዳይሉ እንዲያዝን ብሎ የክርስቶስን በጎች እንዲሰማቸው ነው። እንዲያዝን በዓለም በኃጢአት ለወደቁት ሁሉ እንዲያዝንላቸው ቶሎ እግዚአብሔር ሸክም አያወርድለትም እና ደስም እንዲላችሁ ነው። በዚሁ መነኮሳቱ መናንያኑ ማለት ነው። ዓለም ላይ በምትፈተነው ቤተክርስቲያን ውስጥ አብራችሁ አለችሁበት። ዓለም ላይ በምትፈተነው ቤተክርስቲያን ውስጥ አብሮ ያለ ነው። ከቃሉ ጋር ናችሁ። የአንዲት ሀገር ወታደር ከሌላ ሀገር ጋር ጦርነት ሲገጥም የሀገሪቱ ምን ይዞ ነው የሚዘምተው? ሰንደቅ ዓላማ። ቆብ እንደዚያ ነው። መነኩሴ የክርስትና ወታደር ዘማች ነው። ቆቡ ሰንደቅ ዓላማው ናት። ሰንደቅ ዓላማው ሲለበለብ የዚያኛው ሀገር ወታደር ወደ አንተ ነው የሚተኩሰው። ቆብ ባየ ቁጥር ሰይጣን ወደ ቆብ ነው የሚተኩሰው። ወደ መነኩሴ ነው ትግሉ። እዚህ እግዚአብሔር አብርሃምን ዝም አለው። ወረደ። ሲወርድ ሳራን እንዲህ አላት። እናታችን ሳራን ምን አላት? እስመ ላህይተ ገጽ አንቲ፣ አንቺ መልከ መልካም ነሽ አለ። የሀገሩ ሰዎች ደግሞ በአንቺ ምክንያት ሊገሉኝ ይችላሉ። ስለዚህ በልዮሙ እህቱ አነ፣ እህቱ ነኝ በይ። ምኑ ነሽ ብለው ሲጠይቁኝ እህቱ ነኝ ብለሽ ጠይቁ። ከማያሰንዩ ሊተ በእንቲአኪ፣ ስለ አንቺ መልካም ያደርጉልኝ ዘንድ ይምሩኝ ዘንድ። ከመ ትሄው ነፍሴ በእብሬትኪ፣ በቁንጅናሽ
በዘመንሽ በቆ